ከኤክስ ቦይፍሬንድ ጋር የተጣላንበትን ምክንያት ልነግርህ አስቤ ነበር። ኤክስ ቦይፍሬንድ ምን ነው ኤክስ አልከው? አሰመርክበት ኤክስነቱ ላይ አሳዘነኝ። ግን ምንድነው የኔ ሰሞኑን የእውነት በሄድኩባቸው ቦታዎች ሁሉ የኋላ ታሪኬን ምንድነው ያው ስተነፍሰው ይቀላል አይደለም የሚባለው? ወይ ደግሞ ሌሎቹ እንዲማሩበት እና ልትነፍሽብኝ ነው? ቅር ይልሃል? ወይ በጣም ተማራሃል። ግን አይ የእውነቴን እኮ ነው የምልሽ። ሰው በሙሉ እየመጣ ትላንትና እንደዚህ ሆኜ ኤክስ ምንድነው ገመና መገላለጥን በለው ወይንስ ሰዎችን ለማስተማርን በለው? አንዳንድ ጊዜ እኮ ታውቂያለሽ፣ እኔ ሰዎች ሊማሩበት ይችላሉ አላውቅም። አንዳንድ ጊዜ ግን ለራስሽ እንኳን ደግመሽ ልታወሪው የማትፈልጊያቸው ወሬዎች የሉ? በጣም ብዙ። በቃ አሁን ለራስ ደግመሽ ልታወሪው የምትፈሪያቸውን ነገሮች በሙሉ አደባባይ። ያው እኔ መጀመሪያ በምን ተረዳሁት መሰለክ? ግን አንድ ነገር ቃል ልግባለሽ፣ እኔ የሰማሁት ወሬና መቃብር የገባ ነገር አንድ ነው። ስለዚህ በነገርህም ተጠብቅልኛለህ ማለት ነው። እንደቀበርሽው ቁጥሪ ችግር የለም። ምን አስተዋልኩ መሰለ ሰሞኑን ሶሻል ሚዲያ ላይና በርካቶች ሴቶች ናቸው እስካሁን መጀመሪያ ላይ ያጋጠሙኝ ያለፍኩበትን ሌሎች ትማሩበታላችሁ የሚል ከትዳር አጋራቸው ወይ ደግሞ ከፍቅረኞቻቸው ጋር የተጣሉበትን የተለያዩበትን ምክንያቶች እያመጡ ቲክቶክ ላይ እየነገሩን ያሉትና እንደውም አንዷ በጣም ትኩረቴን ስባ ነው ለሊቱን ሰሳማ ያደርኩት ማለት ነው። ይሄ መታለፍ የሌለባቸው ሬድ ፍላግ ብለን የምንዘረዝራቸውን ነገሮች አለማለፌ፣ ቺት አድርጎብኝ ዝም ማለቴ፣ ይቅርታ እንኳን አንዳንድ ነገር እንዴት ነው ይፈጠርና ሁኔታው ይቅርታ ሳንባባል ወይ ለዛ ነገር ኤክስኪዩዝ ሳይሰጥ እንደዚህ ስለሆነ ነው ምናምን ተብሎ ሳናወራበት ያ ነገር ይታለፍና ወደ ቀጣይ ወደ ትዳር መጣን። ያ ነገር ትዳር ውስጥ መተንም የሚፈታ ነገር አይደለም። ትዳሬ ተፋታ ወይ ደግሞ አይ ሲንዶ ምንድነው እንደ ሬድ ፍላግ ለምሳሌ አንድ ሁለት ነገር ለምሳሌ የተናገረችው አንዲት ልጅ መኪና ውስጥ ስራ ቦታዋ ሊያገኛት መጥቶ መኪና ውስጥ ኮንዶም ታገኛለች። ስልኩን ስትበረብር ሪሳይክል ውስጥ የተደለተ ፎቶ ከሌላ ሴት ጋር ሆኖ ኑድ የሆነ ፒክቸር ታገኝበታለች ምናምን። እንደዚህ አይነት ነገሮችን ስታሳየው ለምን አየሽ ነው የሚላት። ማን ስልኬን በርብር ያለሽ ወይ ደግሞ የኔ አይደለም ምናምን ብሎ ነው እንጂ ይቅርታ እንደዚህ ሆኖ ነው ምናምን ብሎ እንትን አይላትም። አዎ ግን ምን አለ መሰለሽ ገበና ሁሉ አደባባይ ይወጣል ማለት አይደለም። አስተማሪ ሁሉ ጠንካራ መልእክት ያስተላልፋል ማለት አይደለም። እጅግ በጣም ጠንካራ አስተማሪዎች እንዳሉ ሁሉ ደግመሽ ልታያቸው ማትፈልጊያቸው ደግሞ አስተማሪዎችም አሉ በህይወት። እናቴ ምን ትለኝ ነበር መሰለክ? ሞኝም ያረጃል ትለኝ ነበር። እና ሞኝ ሰው ሁሉ ደግሞ ልክም ነው ማለት አይደለም። ያው ኦኬ እኔ ደግሞ ሞኝ እንደ ባህ ድንጋይ ዘላለም ይኖራል የሚሉ ተረትን በተረት ማለት ነው። ያው ትልልቅ ሰዎች ብዙ ጊዜ አይሳሳቱም ብለን ስለምናምን መምህሮቻችን ምናምን ያው ሞኝም ያረዳል። ስለዚህ ይሄ ጥሩ በል ስለዚህ ብቻውን ትርጉም የለውም። ትልቅ ሰው መሆን ብቻ ምንም እንትን አይሰጥም። አደባባይ የሚወጡ ነገሮች አሉ። ቀደም አንቺ እንዳልሽው ሊያስተምሩ የሚችሉ ነገሮች ማለት ነው። የማይወጡ ነገሮች ደግሞ አሉ። አሁን ለምሳሌ ይሄ ማህበረሰቡ የሚሸፍናቸውና የማይገልጻቸው ነገሮች አሉ። እነሱን አደባባይ አውጥተሽ ቁጭ ለምሳሌ እኔ አንዷ ያየኋት ባለቤቴን በጣም ስለምወደው በጣም ስለማከብረው እንዲነካብኝ ስለማልፈልግ እንደው ባለቤቴን ሳስበው ምናምን አንጀቴ እንዴት እንስፍስፍ እንደሚል ስለዚህ ነው ወጣ ሰርታ የምትመጣው እሷ። አዎ እኔ ግን የኔ እጅ ነው ተንሰፈሰፈ። እኔ ራሱ ስራ አረኩት እኮ ወጣ ሰርታ የሷ ግን ልቧና ሆዷ ነው እንደዚህ የተንሰፈሰፈው ማለት ነው። ግን እሷ ራሷን ሸጣ ስትመጣ ባለቤቷ ከገለዋ ላይ የተገኘውን ገንዘብ ይበላል ማለት ነው። እሷም ገለዋን ሸጣ እንደገና ደግሞ ኮምፕሮማይዝ ለማድረግ የሚሞከርበት ነገር አለ። ይሄንን ስራ እኔ የሰራሁት ወድጄ አይደለም ለባሌ ስል ነው እንጂ እንደማንኛውም ሰዎች የተከበረ ሙያ ኖሮኝ በተከበረ እንትን ውስጥ ባልፍ በጣም ደስተኛ ነበር። እኔ ግን ያልገባኝ እዚህ ጋር ማለት ነው አሁን እኔ ከሰማኋቸው ታሪክ ይሄ በጣም ለየት ያለ ነው። ለምሳሌ
እስካሁን እኔ የሰማሁት ይሄ እንዲህ ነው ጥፋቱ፣ ይሄ እንዲህ ነው ጥፋቱ የሚሉት ነገሮች ላይ ነበር አብዛኞቹ። ይሄ ግን ምንድነው ፕሮሞት ሊደረግ የታሰበው? ምንድነው አሁን ይሄ ነገር ሶሻል ሚዲያ ላይ መውጣቱ ጥቅሙ ምንድነው? የዚህ ነገር ሌሎች አይተው ወደዚህ ስህተት እንዲገቡ ነው? ባሎች በምን አይነት ሞራል ሚስታቸው ሌላ ቦታ ሄዳ ራሷን አርክሳ ሰውነቷን ሽጣ በምታመጣው ገንዘብ መኖር እንደሚችሉ ለማሳወቅ ነው? ምንድነው አሁን ይሄ ቪዲዮ የወጣበት ዓላማ አልገባኝም። እኔም አልገባኝም። ምክንያቱም ዝንጥ ብለሽ አንቺ አሪፍ ልብስ ለብሰሽ ተኳኩለሽ የምታምር ቆንጆ ሴት ሆነሽ ወጥተሽ ህይወቴ በዚህ ውስጥ ያለፈ ነው እያልሽ ነው። መቼስ ምንም የማያስተምር ነገር የለም። ምክንያቱም ካለፈ ብዙ ነገር ሊያስተምር ይችላል። ግን ቦታው ላይ ሆነህ ግን አይከብድም? አሁን ምን አለ መሰለሽ ይሄን ገበናሽን ወደ አደባባይ ስታወጪው እንዴት ነው የሚቀበልሽ? ነገ ወደ ቤትሽ ስትሄጂ በሰፈርሽ እንትን ስታልፊ ምን ስትይ የሚያይሽ ሰው እንዴት ነው? የአካባቢው ሰዎች ምን ብለው ነው ስም የሚሰጧት? የእሱ ቤተሰቦች፣ የባሏ ቤተሰቦች ያከብሯታል እችን ሴት። እሱን እኮ ነው እኔም እያልኩሽ ያለሁት እሱን ነው። ሲጀመር ምን አለ መሰለሽ አንዳንድ ጊዜ በውዴታ ግዴታ የምታልፊያቸው ህይወቶች አሉ። ከአንቺ አቅምና ፍላጎት ውጭ ሆነው ደግመሽ ልታስቢያቸው የማትፈልጊያቸው ነገሮች አሉ። በፍጹም በቃ ይሄንን ነገር አምርረሽ የምትጠዩ ሁኔታዎች አሉ። እዚህ ጋር ግን አምርረሽ የምትጠይውን ነገር ወጥተሽ እኔ እንዲህ ነበርኩ፣ እንዲህ የሆንኩበት ችግር ይሄ ነው። በዚህ ላይ ደግሞ ሜካፕ እያደረግሽ ከአንቺ አቅም እና ፈቃድ ውጪ እንደሆነ እያስመሰልሽ ስታወሪው ማንን ምን ለማለት ነው የምትፈልጊው? ምን ለማለት ነው? በህይወት አንቺ ወደድሽም ጠላሽም አንዳንድ ጊዜ ከአንቺ ፈቃድ ውጪ ልትሸነፊ ትችያለሽ። ይሄ ሽንፈታችን ነው። ይሄንን ደግመሽ የምትቀብሪው ታሪክ ነው። ከተወራ እንኳን ሌሎችን ያስተምራል ከተባለ እንኳን ቦታ ያስፈልገዋል። ልክ እንደዚህ አይነት ችግር የገጠማቸው ሰዎች ትሪት መደረግ የሚገባቸው ሰዎች ካሉ ለዚህ የተዘጋጀ ቦታ እና ትሪትመንቱን የሚፈልጉት ሰዎች መገናኘት መቻል አለባቸው። በዚህ መንገድ ሽንፈትሽን ኃጢአትሽን ልትናዘዥ ትችያለሽ። አንዳንድ ጊዜ ካህን ፊት ቆመሽ ለካህኑ መንገር የሚያቅትሽ ሁኔታዎች አሉ። አልናገርም በቃ ካህኑ ፊት ከነ ኃጢአት ነው ከነ ችግሬ እዛው አብሬ ልቀበር የምትያቸውን ነገሮች አደባባይ አውጥተሽ እንዴት ታወሪያቸዋል? ምን እንደገባኝ ታውቃለህ? ግን አሁን እንደ ጀነሬሽን እንደ ሁላችንም እንደ ጀነሬሽን ብቻ ሳይሆን አሁን ሁሉም ሰው ግልጸኝነትና ነውረኝነት በጣም ተምታቶብናል። ግልጽ ነን ብለን የምናወራው ነውራችን ነው፣ ነውረኝነታችንን ነው። አንዳንዴ የነበረህን ከትዳር አጋርህ ጋር የነበረህን ነገር በሙሉ አውጥተህ እከሌኮ እንዲህ ነው እከሌኮ እንዲህ ስለሆነ ነው የፈታው ተብሎ ለሆነ ሰው ለቤተሰብ በምን ተለያያችሁ ስትባል ልታወራ ትችላለህ። እንዲህ ስለሆነ የማያግባባ ኢቭን እኮ የማያግባባ ነገር አለን ይባላል እንጂ እንዲህ ነው ተብሎ እኮ ምድር ተደርጎ እኮ የባል ገመና አደባባይ አይወጣም። ሽማግሌ ፊት እንኳን የማትናገራቸው ሚስጥሮች ይኖራሉ። የሚስትንም ገመና እንዲህ ናት ተብሎ አይወራም። አሁን ግን እድሉ ስለተሰጠ ብቻ ካሜራ ስለተገኘ መናገር ስለተቻለ ብቻ ማውራት ስለተቻለ ብቻ ባሌ እንዲህ ነው ሚስቴ እንዲህ ናት እንዲህ ስለሆነች ነው የተውኳት እንዲህ ስለሆነ ነው የተፋታ ነው ተብሎ አደባባይ ላይ ሚስጥርን ማውጣት ይሄ ልክም አይደለም፣ እንዲመደረግ የለበትም ብዬ ነው ማምነው ነኝ። ይሄ አላስፈላጊ ክብር ለማግኘት አላስፈላጊ ርህራሄ ለማግኘት አላስፈላጊ የሆነ ትኩረት ለመሳብ የሚደረጉ ሩጫዎች ናቸው። አንቺ ትመጪና በጣም የሚያሳዝን ታሪክ ተተርኪና እንዲህ አይነት በደልና ግፍ ደርሶብኝ እንደዚህ ሆኜ ያለ ፈቃዴ እንደዚህ አይነት ነገር አድርጌ ምናምን ብላ ስታወራ ሌላው ሰው ምናምን ነገር ይላል። ይሄ ልንቃወመው ይገባል። ይሄንን ስል እኔ ምን እያልኩ ነው? ልንቃወመው ይገባል የሚለውን ነገር ስል ምንድነው
በደሉ የደረሰባቸው በጣም መከራና ችግር የተጫናቸው ከፈቃዳቸው ውጪ እንደዚህ አይነት ነገር ውስጥ የገቡ ሰዎች አሉ። ግን ይሄን ችግር እንድንማርበት ፈልገው ከሆነ ከባለሙያ ጋር ሆነው ሌላኛውን ማህበረሰብ በማይጎዳ መንገድ ለሚያስፈልገው ሰው መስጠት ይቻላል። በቤታቸው ሊሸፈን የሚገቡ ገበናዎችን እያወጡ ሜካፕ እያደረጉ ሌላውን ሰው እያሳሳቱበት ነው። ምክንያቱም ሚዲያ የተለያየ እድሜ ክልል ውስጥ ያሉ ሰዎች ናቸው የሚያዩት። አዛውንቶች፣ ካህናቶች፣ ሀጂዎች፣ ህፃናቶች፣ ልጃገረዶች ሁሉም ነው የሚያየው። እነዚህ ደግሞ የተለያየ አይነት የኤክስፔሪየንስ ነው ያላቸው። ስለዚህ ይሄንን አምጥተሽ ስትሰጪው ሰው ደግሞ የሚፈልገው ከዛ ነገር ላይ የሚፈልገውን ብቻ ነው የሚወስደው። ስለዚህ ይሄ ማንንም አያነጽም፣ ማንንም አያስተምርም። እዛ ጋር ወጥተው ሰዎች በእርግጠኝነት አላስፈላጊ ይሄ ሀዘኔታና ርህራሄ ለማግኘት የሚፈልጉ ሰዎች ናቸው። አዎ ሲቀጥል ምን ይሰማኛል መሰለህ ከመጋባታቸው በፊት ራሱ እንደዚህ አይነት ታሪክ ይዘው አሁን ሶሻል ሚዲያ ላይ የመጡ ያሉ ወይ ደግሞ በየቤታቸው ያሉ ሰዎች መጀመሪያ ለመተዋወቅ ነው ብዬ ነው የማስበው። ወይ ደግሞ በደንብ አለመግባባት ከትዳር በፊት የሚቀድሙ በርካታ ነገሮች አሉ። መግባባት፣ መስማማት ትዳር ውስጥ ከገቡ በኋላ እንዴት ነው አውርተን ከዚህ ሰውዬ ጋር ከዚህ ሴትዮ ጋር መግባባት የምንችለው? እንዴት ነው ችግሮቿን መፍታት የምንችለው? እንዴት ነው ይሄ ሰውዬ ችግሮቹን መፍታት የሚችለው ብሎ ማሰብ፣ ወደፊትን ማሰብ። ልጆች ሲመጡ እንዴት ነው ሃንድል ማድረግ የምንችለው? ችግር ቤታችን ሲመጣ እንዴት ነው መወጣት የምንችለው ብሎ መጀመሪያ ይሄንን ነገር ተወያይቶ ወይ ደግሞ አይቶ ባለው የፍቅር ጊዜ ወይ ደግሞ ባለችው የፍቅር ግንኙነት ሳይኖራቸው ወደ ትዳር የሚያመሩ በርካታ ሰዎች ይኖራሉና መጀመሪያ ግን አይተው ይሄ ነገር እንዴት ነው ቀጣይነት ሊኖረው የሚችለውን ብለው ካሰቡ በኋላ ወደዚህ ነገር ቢያመጡ ወይ ደግሞ ወደዚህ ነገር ቢያመሩ ለነሱም የተሻለ ነው። እኛም እዚህ እንደዚህ አይነት ታሪክ እየሰማን ከመሳቀቅ እንድናለን። አዎ እንደ ኮስተር በመሀል እኮ ልትስቂ ነበር እያየሁሽ ነበርና ፈገግታሽ እየጨመረ መጣና እንደ ኮስተር ብለሽ ምናምን ነገር ስለ ትዳር ምናምን በቃ ሳማክር ስትማክሪ ምናምን ነገር አየሁሽ። የ10 ዓመት ልብ ያለ ነው መስሎኝ። ኧረ ከዛም በላይ ነው 10 ሚሊዮን የተመኘሽ ልጅ እዚህ ጋር ደግሞ የትዳር መመሪያ ምናምን ነገር ምናምን ነገር ፈለግ። ትዳር እኮ ያው በመታየው ሊሆን ይችላል ተጠናንተው ምናምን ነገር አይ በመታየው ነው ተጠናንተው ሰው ሲጀመር ተጠንቶ የሚያልቅ ፍጥረትም ማለት አትሊስት ግን የሆነ ነገሩን ታቅለታለህ እኮ ወዲያውን ከትዳር አጋሪ ይሄ ሰውዬ ከኔ ጋር እንዴት ነው ፊት ሊያደርግ የሚችለው? እንዴት ነው አብረን ስንኖር ችግሮቻችንን በጋራ እንዴት ነው የምንፈታው ብዬ ላይ ይችላል አይደለ? እሺ ከዛ ነው ወደ ሪሌሽን የምንገባው እንጂ የተገኘውን ሁሉ ፍስ አድርጌ እንትን አለለም እኮ። ሰው ተጠንቶ የሚያልቅ ፍጡር አይደለም። ሰው በየጊዜው በሚከሰቱ ክስተቶች ራሱን ሞልድ እያደረገ የሚሄድ ፍጥረት ነው። ስለዚህ ዛሬ ያገኘሽው ኢሳያስ ነገ በዚህ ፎርማት ላታገኘው ትችላለሽ። ሰውን አጥንተሽ አትጨርሺውም። እንደገና ደግሞ ሰው ከፍላጎቱ ተነስቶ ራሱን ሞልድ የሚያደርግ ከሆነ አንቺ ጋር ሲመጣ ባንቺ ፍላጎትና ስሜት ራሱን ሞልድ አድርጎ ይመጣና ከተጋባችሁ በኋላ ግን አዲሱ ማንነቱ እየወጣ ሊመጣ ይችላል። ስለዚህ ሰው መጀመሪያ ሰው እኔማ ራሴን አውቃለሁ ብሎ ነው ብዙ ሰዎች የሚናገሩት። ስለኔማ ማንንም ብቻ ወዲህማ ለወዲያ ሰውን አጥንተሽ አትጨርሺው። ግን አትሊስት የሆነ ነገሩን ታውቃለህ እኮ የሆነ ነገሩን ታውቂያለሽ። እሱ ነገር ግን ያኖረኛል ወይ ብሎ ማሰብ ነው እኮ። ችግር የለውም እንዳረገኝ አርገኝ ብሎ ከመግባት የዛሬ ባለ ሀብት የነገ ድሃ ሊሆን ስለ አሁን አንተ 10 ሚሊዮን ነው አልወርድ ያልከው ከዛማ ወጣሁ የነገ ድሃ ሊሆን ይችላል። የዛሬ ጠጪ ነገ በጠጥ የሚጠላ ሰው ሊሆን ይችላል። የዛሬ ሌባ ነገ ሌቦችን የሚያሳድድ ሊሆን ይችላል። የዛሬ አፍቃሪ ነገ ገዳይ ሊሆን ይችላል። እነዚህ ሁሉ በሰውየው ማንነት ውስጥ ተቀብረው የሚኖሩ ናቸው። ግን ወደ ዋናው ርዕሳችን ልምጣና እኔ ሰዎች ሊያስተምር የሚችል ታሪክ ካላቸው ሊማሩ የሚችሉ ሰዎች ጋር ቢያስቀምጡት። አሁን ተቋማቶች አሉ። ለምሳሌ በጣም በርካታ ተቋማቶች አሉ። እንደዚህ አይነት ትሪትመንት የሚፈልጉ በጣም ብዙ ሰዎች አሉ። እኔ 100% አያስፈልግም ማለት አይደለም። ግን ሚዲያው ገደብ የሌለው ስለሆነ ሁሉም ሰው ጋር የሚደርስ ስለሆነ
የሚዘረዘርም የማይዘረዘርም ገበና እየመጡ እዛ ላይ ሲረጩት በጣም ብዙ ሰዎች ይሰብራሉ፣ ለራሳቸውም ክብር አይሆንም። እኔም በቃ ትቼዋለሁ። ልነግርህ የነበረውን ታሪክ ሐሳቤን ቀይሬያለሁ። አይ ንገሪኝ የምልሽ መስሎሽ ነው? እኔ መቃብር ነኝ ስል አይ በቃ ትቼዋለሁ። ኧረ እኔ በፍጹም እኔም ሲጀመር መስማት አልፈልግም። እኔም ትቼዋለሁ። ይቅር